ከግለሰብ ጀምሮ እስከ ትልልቅ ድርጅት ከድርጅትና ከማህበራት ጀምሮ እስከ መንግስታት ድረስ ቁብን ያምኑበታል ብድርን ያምኑበታል ፕሮፖዛልን ያምኑበታል ስደትን ያምኑበታል ይሄ ፕሮግራም ግን እነኚህን ሁሉ አያምንባቸውም ይህ ቢዝነስ በአፍሪካ የመጀመሪያው ነው ፍጥረታት ሁሉ ለፈጣሪያቸው ይገዛሉ ፈጣሪ ደግሞ የፈጠረውን መግዛት ይችላል አላህ በሉት ኢየሱስ በሉት እግዚአብሔር በሉት የፈለጋችሁን በሉት ስለዚህ እኛ የፈጣሪ ፍጥሮች ነን ለማን ነው መገዛት ያለብን ለፈጣሪ ገንዘብ ለማን ነው መገዛት ያለበት ከዚህ በኋላ ገንዘብን እንገዛዋለን እንጂ አይገዛንም አድርጉት ቆይ ለምንድነው ግን ድሃ የሆንኩት ቤተሰቦች ድሃ ስለሆኑ ስትወለድ ዶላር ወይ ብር ጭነህ ስላልተወለድክ ሎተሪ ስላልደረሰ ውጪ ስላልተሰደድክ ኢትዮጵያ ስለተወለድክ የዛን ጊዜ ያንን ቦታ ግዛው ሲሉ ስላልገዛው ሰው ለምንድነው ድሃ የሆንከው ሲባል እነኚህን ሁሉ ኮተት ድርቶ ይፈልጋል በቃ ድሃ የሆንከው ሀብታም የመሆኛ መንገድን ማየት ስላልቻልክ ነው ኢትዮጵያዊ ጀግና መሬት ያበቀለች ዘላለም ታመስግን እሱን የወለደች የምድር ስጦታ ለኛ የፈጠረች ህይወት ለከበደው ኑሮን ለሚያማርር መፍትሄ ተገኘ ከአንድ የጀግና ዘር የመጀመሪያው ዙር ሰልጣኞች 10ኛ ወር ላይ ደርሳቸዋል በ100 ብር የጀመራችሁ ሰዎች አሁን በዚህ ወር 20798 ብር ካተረፋችሁ በትክክል አሳክታችኋል የ100 ሺውን እዚህ ላይ ከደረሳችሁ 94170 ብር አትርፋችሁ 589802 ብር ከደረሰ በትክክል አሳክታችኋል ቀላል መስሎኝ ዘልዬ ገብቼ ወገቤን ተያዝኩ የተባለውን ፐርሰንት ለአንድ ወር አሳክቻለሁ ሁሉም ወር ግን ወይ ፍንክች መነቃነቅ አቃተኝ ምንድነው ጉዳዩ የቱ ጋር ነው ከቢዝነስ ፕላኑ ጋር አኩኩሉ ጨዋታ የጀመርነው በ100 ሺህ ብር ነው የጀመርኩት እና 100 ሺህ ብር ነው ገበን ያዘ አንተ ሞኝ ነህ እንደኔ በትንሽ በ1500 ጀምራ አትዝናናም ምን ነው አሁን ያጨናነቀ ሰውዬ ካፒታሉ ከፍ ማለቱ እውነት አሰጥ አቶ በላይ በክፉ ቀን ለኢትዮጵያ ህዝብ ከፈጣሪ የተሰጠ ልዩ ስጦታ ነህ ለእኔ ነው ለሌላው አላውቅም ምክንያቱም የሚተቹ አይጠፉም አሁን እኔ 1 ሚሊዮን ብር አለኝ ምን ልስራ እባክህ አግዘኝ 900 ሺውን እርሳው ያንተ አይደለም አሉ 100 ብር ብቻ ይዘው ወደኛ ቢዝነስ ፕላን ማነው 100 ሺህ ብሩን ከፍ እናርገለትና ማለት ነው አይደለ ስራ ስሩ ይላል ደግሞም ተለወጡ ፕላኑ እሱ ጋር ነው የሀብት አመጣጡ አጓጉል ባህሪን አጥብቆ ያወግዛል ለሰው ልጅ መለወጥ እድሉን ይፈጥራል ይቆጡኝም እንደው ይመክሩኝም እንደው እስኪ ልንገሮ ያለምጣም በላይነህ በየሰደብኩ ይላል